ያባት ከንገዳይ ማግኘት አለብን ሞቷል እርግጠኛ ትክክለኛ መረጃ ነው ያገኘሁት አጎቴሽ ይሄንን እንዴት ልታቅ ቻልክ አንተ እኔ ከእውነተኛ ሰው ነው የሰማሁት የነገረኝ እውነተኛ ሰው ነው ደግሞ ታይኛል በቅርብ ደርስበታለሁ ከማን ይሰማው ከማን እንደሰማው አልነግርም ግን ከትክክለኛና ከእውነተኛ ሰው ነው የሰማሁት ትክክለኛ በቃ ምንም እንትን የሌለበት አጎቴ ጠጥታል እንዳትለኝ አጎቴ እየነገርከኝ እኔ እንደማታምነኝ በፊትም ነግሬያለሁ አልታመንም ብያለሁ አይደለም ግን እስኪ ዛሬ እንኳን እመነኝ ደግሞ ማረጋገጫ እኔ ደጀኔ አይደለሁም አሳያለሁ ሬሳውን በቅርብ እየልመጥቼ እንደምታመን ደግሞ ታለ የወንድሜን ገዳይ የገባበት ገብቼ እንደማገኘው እርግጠኛ እኔ በወንድሜ ድርድር አላውቅም ሳይሃለሁ አንተ ወደ ኋላ ብታፈነግጥ ራሱ እኔ አላፈነግጥም እርግጠኛ ነህ ሬሳውን ታመጣዋለህ እሱን እንደ ፈጣሪ አሳያለሁ ማንኛውም አንተ ተረጋጋ ሬሳውን ከዛም ከዚህም ብዬ ይዤ ልመጣለሁ ማረጋገጫው ገዳዩንም አለቀው እኔም ያኔ ነው ማምነው ጀምበር ወይ ተናሽ ደህና ነኝ ታምሩ እንዴት ነህ አሉ ደህና ነኝ ቁጭ በል እመጣለሁ እንዴ ምን አለሽ ነገር አለ ምን ሆነ ነው የምታለቅሰው ምንድነው እንባ የመጣው አባዬ ቁሙት በስመ አብ ወመንፈስ ቅዱስ ምን አይነት ወሬ ነው የምታወራው ከየት ነው ደግሞ እንደዚህ አይነት ወሬ ይዘህ የመጣው ተጀኒ ነገረኝ አጎቴ እሱ ከየት ሰማው ቆይ አታልቅስ ተረጋጋ ከየት ሰምቶት ነው እንዴት አወቅሽ ስለው አልነግርም አለኝ እንዴ አንተ ምን ሆነሃል እንዴ ደጀኔ እኮ ሲጠጣም ዝም ብሎ አይደል እንደሚያወራው ይሄን ጠጥቶ የነገረህ ነገር ነው በቃ አንተ ተረጋጋ እባክህ አታልቅስ ቆይ አታልቅስ እኔ ሰው ሲያለቅስ አልወድም ተረጋጋ ደግሞ ደጀኔን ታውቀው የለ በእናትህ ታምራት አታልቅስ ቆይ ከየት እንዳመጣው መረጃውን በደንብ እናጣራና እኛም እርማችንን እናወጣለን በዚህ ሰዓት ግን ዝም ብለህ እያለቀስክ እኔን አታስጨንቀኝ ታምራት እኔ እውነቱን ነው የሚመስለኝ እሺ እኮ አልኩህ እኮ ግን እናጣራ ከየት እንዳመጣው አልነገረህም አይደለ አዎ እና ዝም ብሎ ከሆነ ቦታ ፈጥሮት ስቢሆን ደጀኔን ታውቀው የለ ያው ሲጠጣ የሆነ ነገር አይምሮውን እንትን ይለዋል ለዛ ነው በቃ ደጀኔን እያወቀው በቃ ታምዬ አታልቅስ ና እንደው ና እዚህ ውስጥ ግባ ና ታም ና በቃ ና እዚህ አረፍ ትላለህ ባንቺ ቤቶች ባንቺ ሙሉ እንዴት ነሽ ሰላም እንዴት ነሽ ምን ነገር ጣለሽ እንደው አንድ ነገር ላማክርሽ ነበር የመጣሁት ምን ነበር እንትን ይኸውልሽ ባንቺ ቦታዬን መሸጥ ፈልጌ የሚገዛ ሰው እንደው ካወቅሽ ብዬ ማለት አንቺ ጎበዝ ነሽ ደላሎችን ምንም አታጭም ታውቂያለሽ ብዬ ነው እንደው ላማክርሽ ነው እንዴ ችግር የለውም ፈልግልሻለሁ ሙሉ ግቢ ወደ ቤት ይሁን ታምራት አሁን ይመጣል በቃ ይሄን ላማክርሽ ብዬ ነው እንደው አደራሽን እሺ አገበን ግቢ ወደ ቤት ይሁን ባንቺ በቃ ሰላም ወይ እሺ ሰላም ወይ እናቴ ፈልግልሻለሁ እሺ ልትሸጪው ነው ሰላም ነው እሺ እንዴት ነው ሰላም በጣም ጥሩ ዛሬ ለአንድ ጥሩ ጉዳይ ነው የፈለኩት
ሙሉ መሬቱን ልትሸጥ። የትኛው መሬት? አሁንም እየኖረችበት ያለው መሬቱ ምን ያህል ትልቅና በደህና ጊዜ የተያዘ መሬት እንደሆነ ያው ያውቃሉ መቼም። መልካም ሀሳብ ነው። አዎ እንግዲህ መሸጧን ለተለያዩ ደላሎች እንደተናገረችና በጣም ቅርብና ታማኝ ከሆነ ሰው ይሄን ጉዳይ የሰማሁት። ስለዚህ ይመስለኛል የዚህ መሬት መሸጥ እኛ ደግሞ በግማሽ ወገን የምናገኝበት ትልቅ ቻንስ አለ። ጥሩ ዜና ነው ይዘህ የመጣኸው። አዎ አንዳንዴ በሌላ ጎን ያጣናቸውን ነገሮች ማካካሻ የምናገኘው በእንደዚህ ያሉ አጋጣሚዎች ነው። ስለዚህ ይሄ መሬት በደህና ቀን ይህንን ያህል በሰፊው የያዘችው ከሆነ ግማሽኛ የምናገኝበትን መንገድ ከደላሎች ጋር ተነጋግሮ ግማሹን እኛ ያገኘን ማለት ነው። እጅግ በጣም ምርጥ ሀሳብ። አዎ እንግዲህ ያው አልቀመጥም። የተለያየ ነገሮችን እንግዲህ ያው ጥናት አደርጋለሁ፣ ኢንፎርሜሽኖች እሰበስባለሁ። እነኚህ ኢንፎርሜሽኖች ደግሞ እንግዲህ በአንድ ወገን እርስዎ እኔ እንትን የምልበትን የምክስበትን መንገድ አግኝቻለሁ ብዬ ስላመንኩ ለእርሱ ደግሞ መናገር አለብኝ። ምክንያቱም እርስዎ የተናደዱበትን መንገድ ደግሞ በዚህ በኩል እስቲ እንደው ከተደሰቱብኝ ብዬ ነው። መልካም ሀሳብ ነው። በጣም ደስ ብሎኛል። ባለፈው ያጠፋውን ጥፋት አሁን አካክሰሃል። እንግዲህ ደስታው የሁላችንም ነው። በርታ። የምችለውን ነው የማደርገው። በጣም ይተማመኑ። በጣም ጥሩ። እሺ አጎቴ ያለውን ሰማክ? አዎ ሰምቻለሁ። ምን አሰብክ? አንቺ ምን አሰብሽ? እንደው ምን ተሰማክ እያልኩ እኮ። ግን አንቺ ምንም የመሰለሽ አትመስይም። እኔማ ቀን በቀን እያለቀስኩ ውስጤ እርር ድብን ብሎ እንበይም ደርቋል። እንደው አሁን እውነታው ያልታወቀ ጥሩ ፍንጭ የሌለው ነገር እውነት ይሁን ውሸት ባልታወቀ ነገር ማልቀሱን ሰለች። እንደዛ ነው እንጂ እንዴት አላስብ፣ እንዴት አልጨነቅ። ምን እያሰብክ ነው ውስጥ? እኔ እንጃ ምን እንደማስብ እንኳን አላውቅም። ዝብርቅርቅ ያለ ስሜት ታውቃለሽ። በቃ እንደዛ አጎቱ ያው ሰካራም የታወቀ ቀባጣሪ ምንም ውል የሌለው ወሬ ስለሚያወራ የሱን ነገር ይዞ ወይ የሱን ነገር ሰምቶ መጓዝ ጥሩ አይደለም። ለዛ ብዬ ነው የእውነታው መንገድ ላይ እስክደርስ ውስጤን ንቅ አድርጌ ጸጥ ብዬ ውስጤን አምቄ ቁጭ ያልኩ። ምን ነው ውስጥ ማውራት አንችልም እንዴ? አይ እዚህ ላውራሽ ፈልጌ ነው። ኧረ ና ግባ። ትንሽ ሰው እኮ ነው ያለው። አይዚሁ ጋር ላውራሽ። ይህ ሰሞኑን የሚሰማው ወሬ እውነት ነው አይደል? የምን ወሬ? የታምራት አባት ሞቷል። ከየት ሰማክ? ይሄ አካባቢ እኮ እንኳን ቀን የሚደረገው ነገር ቀርቶ እቤትሽ ውስጥ በሹክሹክታ የምታወሪው ይሰማል። እኔ ግን በሹክሹክታ አይደለም የሰማሁት። ቀጥታ የታምራት አጎት ደጀኔ ነው የነገረኝ። ከየት ሰማ?
እሱን አላውቅም፣ ግን ደጀኔ ነው ወንድሙ እንደሞተ መጥቶ የነገረኝ። እና ኬት እንደሰማ አልጠየቅሽው? አልጠየቅኩት። በጣም ጥሩ። አንተ ምን ልታረግ እያሰብክ ነው? ምንም ለማድረግ አይደለም፣ ለማወቅ ያህል። እንዴ እኔ ጋር የመጣው ወሬውን ለማወቅ ብቻ ነው? ወሬውን እኮ አውቀህ ነው የመጣው አይደል? ቢሆንም እስቲ እርግጠኛ ለመሆን ያህል ነው። በቃ ሂጂ ወደ ስራሽ። እሺ አትገባም አይደል? አይ አልገባም። ደንበኞች አንተን አይደል ይሄን ወሬ እያወራ ያለው? ይሁን ነው። ስለ ወንድም መሞት ማን ነው እያወራ ያለው? እኔ ምን አውቃለሁ አትበለኝ። አንተ ነህ እያወራ ያለው። ማን ያወራል? ሌላ ሰው? አንተ ነህ እያወራ ያለው። አዎ እኔ ነኝ። ኬት አምጥተህ ነው እያወራ ያለው? አላክ እንኳን አላውቅም። ምን ማለት ነው አልነግርህም ማለት? አልነግርህማ። ትናገራለህ። ወደ ነው የምትናገረው? በግድ ትናገራለህ። ኬት አምጥተህ ነው እያወራ ያለው? ኬት እንዳመጣሁ አላውቅም። ያመጣሁበትን ደግሞ ልነግራችሁ። ትሰማኛለህ? እማትወጣ ጉድጓድ ውስጥ ነው የምከተው። ትችላለህ። አስራለሁ። ያልሰራኸውን ታወራለህ አይደለም የሰራኸው። አሁን ኬት አምጥተህ እንዳወራ ትናገራለህ። ከየት እያመጣሁ እያወራሁ እንዳለ አልነግርህም። ትናገራለህ እያልኩ አልናገርም እያልኩ ነው። ትሰማለህ? ታማኝና ትክክለኛ መረጃ መስጠት የሚችል ሰው ላይ ነው የሰማሁት። ብትደብቅ ብትሸፋፍን የትም አትገባም። እኔ ደግሞ አልለቅም። ስለዚህ የማይሆን ነገር ውስጥ ከመግባት በፊት ኬት እንደሰማ ትናገራለህ። አለበለዚያ መውጫው ይከብዳል። ከየት እንደሰማው ልነግርህ አልችልም። የፈለከውን ማድረግ ትችላለህ። በቃ እኔን ነው ያስከው። የፈለከውን አድርገኝ። ያወራሁበትን የነገረኝን ሰው ግን ልነግርህ አልችልም። እንደፈለክ ማድረግ ትችላለህ። እንኳን ጉድጓድ እሳት ውስጥ መክተት ትችላለህ። እከታለሁ። ትችላለህ። እንዴት አልከተም? ልትሰማ ያሰብከውን ታወራለህ። እንኳን የሰማኸው እከታለሁ እሳት ውስጥ። እንዴት እንደማታወራ አሳያለሁ። ይሄ ሁሉ ከመሆኑ በፊት ግን አሁን ተናገር። እድል ሰጥቻለሁ። የትኛው እድል? ምንም ማለት ምንም ከኔ ትንሽ ትንፋሽ ልታገኝ አትችልም። ፖሊሱ መጥቶ ነበር። ፖሊሱ መጥቶ የታምራት አባት ሞቷል አለኝ። አዎ ሰምቻለሁ አልኩት። የተሰማሽ ስለኝ ከደጀኔ ብዬዋለሁ። ግን እኮ እኔ ነኝ የነገርኩሽ። አንተ ብትነግረኝስ? አሁን እኮ እሱ ደጀኔ ማወጣጣት ይችላል። ምክንያቱም ደጀኔ እስካሁን ድረስ ከየት እንደሰማሁ እንደኖረ ያልነገረን። ግን ፖሊሱ ይዞ እንቅ ሲያደርገው ቀጥ ብሎ ከየት እንደሰማት ይናገራል። ደግሞ ለደጀኔ ታስባል። እኔ እኮ ለእሱ አስቤ ሳይሆን አንቺ ለምን ዋሸሽው? ታምራት እና ታዲያ አንተን ሊጠይቅህ መጥቶ አንተ ከየት ነው ያመጣው ይሄን ወሬ? ከደጀኔ አይደል? ስለዚህ እኔ ከደጀኔ እንደሰማሁ ብነግረው ምን ችግር አለ? አይ እኔ ካንቺ የበለጠ አለ። እንደዛ ነው የሚባለው። አንተም ከየት ነው የሰማው ስትባል ከደጀኔ ይበል። ደግሞ አንተ በየቦታው እየሄድክ እንትን አትበል። የነገረን ደጀኔ ነው። ደጀኔ ከየትም ያመጣዋል። ፖሊሱ ደግሞ ቀጥ ብሎ ያወጣዋል። ግን ምንም አያደርግም። ምን ያደርገዋል? ደጀኔ ደግሞ ብቻውን እንትን ያወራታል። እንዴ በጊዜ ልመጣ ነበር እኮ ያሰብኩት። እንዴው ሳይመቸኝ ቀረ። ቅድም ፖሊሱ ቢሮ ጠራኝና ሄጄ
እንዲሁ ዝም ብሎ ሲጨቀጭቀኝ ይህ ፖሊስ ከየት ሰማህ መሞቱን ምናምን ብሎ ጠየቀኝ። እሺ እንጂ ከየት ሰማለሁኝ? በቃ እኔ ምንም ነገር የማውቀው ነገር የለም አልኩት። ግግም አልኩበት። ከዛን እሱ ደግሞ ይህ ፖሊስ ዝም ብሎ በቃ 2 ሰዓት 3 ሰዓት ይሆናል ቢሮ ያስቀመጠኝ። ኧረ እኔ ምንም የማውቀው ነገር የለም ምንም በቃ እኔ ጸጥ ድፍን ነዘው። በጣም ጥሩ በጣም ጎበዝ ነህ። ሚስጥር ባለማውጣት በጣም ጎበዝ ነህ። አደንቅሃለሁ። ካሁን በኋላ ራሱ ሚስጥሮች የተለያዩ ነገሮች ቢመጡ መተህ ትነግረኛለህ። እኔ ደግሞ ከዚህ የበለጠ ማደርግልህን አታውቅም። ኧረ ችግር የለውም ጋሼ እመጣለሁ። ምንም ያየሁት ነገር ለእርሶም አያልፍም። እያንዳንዱን እየመጣሁ ነግሮታለሁ። ችግር የለውም። በቃ በርታ። ምንም ችግር የለም። እኔ የሚያስፈልገውን ነገር አደርግልሃለሁ። አንተ ካሁን በኋላ ከኔ ጋር ነው አብረን የምንሰራው። እሺ ጋሼ እሺ። ግን ፖሊስ ማለት ግን ደስ አይልም። ተዋቸው እነሱ በአንድ ነገር 2 ሰዓት። ኧረ ያስጠላል። ሲበዛም ያስጠላል። አይ ደግሞ ዛሬ እዛች ማነች ጋር አልሄድኩኝም። ቀምቀም ላደርግና በላው እሱን የልብህን አለስ በጊዜ ሄድና ያለሱ ማን አለኝ። አንዳንዴ ከእርሶ በታች ምጽናነው በሱ ነው። በሉ በቃ እሺ ደህና ደሩ። እሺ ብቅ እላለሁ ነገ በቃ ጠዋት ላይ ብቅ ብዬ እንደምን አደሩ እላለሁ። እሺ በሉ እሺ ደህና ሁኑ። ሰላም። እሺ እንዴት ነህ? አንቺ ውሸታም ሆነሻል። ለምንድን ነው በአካባቢው የሚወራው ወሬ የምትደብቂኝ? ምን ደበኩ? ምንም የሰማሽው ነገር የለም? አዎ። ለምንድን ነው የሰውየውን መሞት ያልነገርሽኝ? የማን? በአካባቢው የሚወራው እሱ አይደለ እንዴ? ታዲያ እሱ እኮ ሁሉም ሰው የሚያወራው ነው። ቢሆንም አንቺ ስትሰሚ ለእኔ መንገር አለብሽ። ይሄ እኮ የኔና አንቺ ህይወት የተገናኘበት ጉዳይ ነው። ደግሞም አንቺ ለእኔ ካልነገርሽኝ ማን ሊነግረኝ ይችላል? እኔ ያው ሁሉም ሰው ስለሚያወራው የሰማህ ነው አይመሰለኝ። ይኸውልሽ አንድ ነገር ልንገርሽ፣ ማንኛውንም ነገር ስትሰሚ ለእኔ መንገር አለብሽ። ምክንያቱም ይሄ አንድ ሚስጥር ከኛ ቢወጣ እኔንም አንቺንም የሚጎዳ ጉዳይ ነው። ለማንኛውም ለሌላው ጊዜ ትምህርት ይሆንሻል። ስለዚህ ሌላ ጊዜ እንደዚህ አይነት ነገር ሲፈጠር ትነግሪኛለሽ። ለዛሬው ግን ይቅር ብዬሻለሁ። እሺ ከሳለሁ። ምንም አይደለም። መሬቱን ልሸጠው ነው። ለምንድን ነው የምትሸጪው? ይህ መጥፎ ትውስታ ላንተም ለኔም ጥሩ አይደለም። ስለዚህ ሸጪው ከዚህ ትውስታ ከዚህ ሀሳብ ውስጥ መውጣት አለበት። በፍጹም ይሄ አይሆንም። አይሸጥም። የአባቴ ማስታወሻ እኮ እሱን እያስታወስን ውስጣችን እንዳይብሰለሰል እንዳንጎዳ ሸጠን ይህን ትውስታ ከአይምሯችን ማውጣት አለ። ይህ መሬትማ በፍጹም መሸጥ የለበትም። እኔ እንደውም አባቴ መሞቱን እንኳን አላመንኳቸው። እኔ አባቴ መሞቱን የማረጋግጠው ሬሳው በእጄ ስቀብሮ ብቻ እንጂ የማንንም ዝባዝንኬ አልሰማም። በማይሆን ነገር ላይ አትሞት። ያው እንግዲህ ቀን ስንል ሳምንት፣ ሳምንት ስንል ወራት፣
1 ወር 2 ወር 3 ወር 4 ወር እያለን ይኸው ስንት ወር ነው? እውነት በህይወት ቢኖር ኖሮ ይመጣ ነው። አጉል ትዝታን ትውስታን ታቅፈን ከምንቀመጥ ሸጠን ብንገላገለው ይሻላል። መሬቱም አይሸጥም፣ አባቴም አልሞትም። ደግሜ ደግሞ መናገር አልፈልግም። አባቴን ራሴ ካልቀበርኩት በስተቀር በፍጹም አላምንም። ይሄ ድርቅና ያዋጣክ እንደሆነ እናያለን። ጀንበር ታምዬ ና ቁጭ በል እዚህ ዛሬ። እንዴት ነሽ? ደህና ነኝ። ሰላም ነው? ደህና ነኝ። የጠላ ጀሪካኑ ብታባው ብዬ እኮ ላግዝሽ እንዴ? ይሄ ምንድነው የምታገሰኝ? ጨረስኩ። እኔማ እኮ የመጣሁት የሆነ ነገር ልነግርሽ። ደግሞ ምን አዲስ ነገር አለ? እማዬ ቤቱ ካልተሸጠ እያለች። የቱ ቤት? የአባዬ የኛ ቤት። የእናንተ መሬት? አዎ። ለምን? እኔም አላውቅም። እባክሽ ከሰማችሽ አንቺን ንገሪያት። እኔማ ምን አግብቶኝ? ደግሞ እኮ ከእናት ጋር ብዙም አንግባባም። ደግሞም እንደዚህ አይነት ወሬ እኮ በእኔ አያምርም። ግን ደግሞ አንተ ትችላለህ። በፍጹም ይሄ መሬት መሸጥ የለበትም። በምንም ታምር ይሄ መሬት እንዳትሸጠው እሺ? እንዴ እሱም እኮ ነው የምፈልገው እኮ እሱ የአባቴ ማስተውሻ እኮ ነው። እሱን እኮ ብዬ ነው እንዴ። ይሄ መሬት ተሸጠ ማለት እኮ ከናካቴ በቃ አባቴ ራሱ ተመልሶ ቢመጣ በጣም ነው የሚያዝነው አይደል? ስለዚህ በፍጹም ይሄ መሬት መሸጥ የለበትም። አረ በፍጹም አይሸጥም። አዎ ስለዚህ ይሄንን አንተ ነህ ማድረግ ያለብህ። እንዳትሸጠው በደንብ አድርገህ ጎትጉታት። ከዛ ደግሞ አንተን ትሰማሃለች፣ ሐሳቧን ትቀይራለች። እኔ ግን እኮ በጣም ነው ነገርኳት። አሁንም ተጣልተን ወጡ። በቃ ስለዚህ አሁንም እንደዚህ ካኮረፍካት ምናምን ማለት አኩርፋ ስትል እንደባለፈው አይነት ጥል አይደለም። ግን በቃ አይቻልም አይሸጥም ምናምን ብለህ በደንብ ንገራት። በፍጹም ይሄ መሬት መሸጥ የለበትም። እሺ እሺ እሺ። አዎ ታምዬ፣ አንተም ነገ ስታድግ ይሄ መሬት ከሌለ የት ትገባለህ? አይሸጥም። የአባቴ ማስተውሻማ አይሸጥም። አዎ ጎበዝ ታምዬ፣ እንዳይሸጥ አድርጋት። እሺ እሺ። በሰላም መጣሽ? በጣም ጎበዝ። በዚህ ፍጥነት ትደርሻለሽ ብዬ አላሰብኩም ነበር። እሺ እንዴት ነሽ? አሁን እንኳን የፈለኩሽ የሆነ ነገር ልታጣሪ ነው። እንዴ የሆነ ሚስጥር ብሎ ላንቺ ነገርሽ ነገር እኔ ምንም አይነት ነገር ቢሆን ይጥቁኛል። ምንም አይነት ምክንያቱም ለኔ የሚያወራልኝ ወሬና አንቺ የሚያወራሽ ነው። ታውቂዋለሽ ሲነካከሉ ስማከላ ስለዚህ ሚስጥር አድርጌ ነገርሽ ነገር የሚኖር ከሆነ በደንብ አጣሪ። እሺ ጠይቂና እሱ የሚነግርሽ ነገር እኔ ደግሞ ጠቃሚ ስለሚሆን እኔ እንድነግረኝ ብዬ ነው። እሺ ስለዚህ በደንብ አጣሪ። ግን እኮ የሚጠቅምሃል መሰለኝ እንጂ ከኔ ሚስት አለ ልጅም አለው። ሚስቱ ደግሞ አርጉዝ ነች፣ 6 ወር ነች። ሚስት አለው? አዎ እኔ የሚጠቅምሃል መሰለኝ። የምርሽን? የምር
አታውቅም? በጭራሽ አላውቅም። እኔ ሰምቼም አላውቅም። አየሽ፣ የኔና የሱ ቀረቤታ ከላይ ብቻ ነው ማለት ነው። የሚገርምሽ አብረን እየሰራ እስካሁን ድረስ ምንም አይነት የሆነ ስለሱ ምንም የማውቀው ነገር የለም ማለት ነው። ይሄን ቃላው ምን ታውቅ መሰለኝ፣ ያው ይሄ የሚያክል ሰውዬ ሚስትና ልጅ የለውም ብለህ እንዴት ታስባለህ? እኔ ምንም መገመት አልቻልኩም። አየሽ፣ ይሄንን እንኳን ያወራው ናቸው። ስለዚህ ከዚህ በኋላ ብዙ ነገሮች ሊኖሩ ስለሚችሉ አንቺ አስነሽ። ስለዚህ ምንም አይነት ነገር ነው እኔ ሊቀጥመኛል ያለሽ። እኔ ቆንጆ አደራሽ፣ እኔ አጋዥ አንቺ ብቻ ነሽ። ግዴታ የሚለው ነገር ማድረግ የሚችል እሱ የተደበቁ ብዙ ነገር ሊኖሩ ስለሚችሉ እነሱን አጣፊ ስታመጭ። እሺ፣ አመሰግናለሁ። በጣም ትልቅ ማነሽ ሙሉ? እስኪ ነይ አንዴ። ሰላም ዋል። እንዴት ዋሉ? ይሄን መሬት እፈልገዋለሁ። ለአካባቢው ልማት ይፈለጋል ብዬሻለሁ። እንፈልገዋለን ብዬሻለሁ። እንፈልገዋለን። እንዴ ምን ማለት ነው ይሄ ደግሞ? እኔ ይሄ አያገባኝም። ይሄ እኮ የኛ መተዳደሪያ ነው። ባለቤቴም ጥሎኝ እንደጠፋ ያውቃሉ። ልጄንም አስተዳድረው ነው የምኖረው በዚህ መሬት ነው። ምን ማለት ነው ይሄ ደግሞ? ኧረ እባክዎትን። ይሄ ሁሉ የምታየው መሬት ከነገ ጀምሮ ይቆፈራል። ጨርሻለሁ በቃ። ምን ጉድ! ሰማይ አይታረስ ንጉሥ አይከሰሳሉ።